ملشي لودده ملشي كراسي قنشي ብሩኬ ተደባብረዋል። ትላንት ላይ ብላይ ለውሸት ነው የሚያስመስሉት ላላችሁ ሰዎች ከዚህ በላይ እንዴት ይሁኑላችሁ? አስገራሚ ጌም ነበር። ፋሚሊዎቼ ዛምኩምናም አልበልክም አቤት አብርሽ የራስህ ሚስት እያለች በሌላ ሰው ሚስት ስትሳም እንደ ሩትዬ እንደው ምን ይሰማታል? እንደው ጋይስ፣ ኧረ ዛሬ አንድ ነገር ልናገር መቻል። ቤተሰብ ተቆም ብለሽ አታስቢ። ተነስቼ ልሂድ። እኔ ምንም ጉልኝ አይደለም፣ ግን ለሷም አስቢ፣ እሷንም ድካም አስቢ። ጎንበስ ቀና ማለቷን አልከፋትም እኮ ጎንበስ ቀና አልኩ ለልጅ ደከምኩ ብላ አፏን አውጥታ አልተናገረች። ሲጨቀጭቃት ያም ሲመጣ እንዲህ ሲል ሰላም። እንግዲህ ይቺ ጀግና ሴት ማለት ነው ከእናቷ ቤትም ራስ የተከራየሁበት ቤት አጋዥ አለችኝ፣ ልሄድና እዛ ልኖር፣ እዚህ አባትና እናቴን ቤት እየረበሹ ነው አለች። እንግዲህ እንደው ምን ተሰማህ አብርሃም? ኧረ ተው ተው ይቅርብህ። ይችን የመሰለች ሸበላ የሆነች እህት እያለችህ፣ ዳይመንድ የሆነች እህት እያለችህ አንተ እንዴት በሴት ልጅ ትጫወታለህ? እስኪ ከብሩክ ተማር። እስኪ ይቅርብህ። እነኛ አጀቦች የሚሰሩ ስራ ይጥፉ፣ ያንተ ኑሮ ይመር። እንዴ እስኪ እህትህን ያት ባሏን እንዴት ውብ አድርጋ እንደያዘች ሩታን አንተ ውብ አድርጋ ስትይዝ አንተ ጥለ ሌላ ጋር ትሄዳለህ። እስኪ ከሀይሚ ተማር፣ እስኪ ከብሩክ ተማር። እንዴ ኧረ ተው አብርሽ ተው። አንዳንድ የምንልህን ስማ። አንቺስ ብትሆኝ እንደው ሌላ ወንድ አጠሽ ነው አጠሽ ነው። ሰው ለመፈመስ እኮ 1 ወርም 2 ወር እየሰገጠ አፈቅርሃለሁ ብሎ ይሰራል። እነዚህ ጭራሽ መዝናኛ ቦታ፣ ጭራሽ ደግሞ ሩትዬን ይዞበት የሄደበት ቦታ አብርሃም ይዞ ሂድት ቢልስ? ጋይስ እስኪ እንደ ሴት እንደው የጨረቃ ፋሚሊዎች እንደው ሴት ናችሁ፣ እንደው ለሃይሚ በጣም ትቆረቆራላችሁ። እንደው አብርሽ ወደ ሩታ የሚመለስበት መንገድ ምን ብናደርግ ይሻለናል ጋይስ? ኧረ እኔ ደከመኝ አሁንስ። እንዴ እኔ ትላንት አሳዘነችኝ የምር። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? አለው ደህና ነኝ ዛሬ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ዛሬ እንግዲህ የመጣሁበት ጉዳይ ላይመለከተኝ ይችላል፣ ግን ትናንትና ሩትዬ ልጅ ታቅፋ አይቻት ማለት ነው። ማለቴ መታቀፉ አይደለም እንኳንም ፈጣሪ ያሳቅፋት፣ መልካም ልጅ ያሳቅፋት። ግን ማለት ነው አብርሃም እያደረገ ያለው ነገር ኧረ ምንድን ነው ግን? ኧረ እንደ ሴት ተው፣ ፍረዱ እስኪ እግዚአብሔርን። እንዲሁ ለፕራንክም ቢሆን ለድራማም ቢሆን አንድ የምትወዱት ሰው እንዴት ነው ከሌላ ሴት ጋር በዚህ ልክ የሚላላጠው ቪዲዮ ላይ? ኧረ አብርሃም እንደው ካለ ነገር ካለ ስራ ካለ የዋህነት ሳያንስህ እንደው የምትሰራው ቪዲዮ ኧረ አስተካክል ተው። ኧረ ፈጣሪ ይሁንብህ፣ ፈጣሪን ፍራ። ነገ ይሄ ህፃንስ እንደው እንዴት ነው አክሴፕት አድርጎ ተቀብሎ አባቴ ነህ ብሎ እንደው ወደ አንተ አባትነት ግን ሊቀበል የሚችለው? አንተ እንዲህ እየተዝናና እንደዚህ ከሌላ ሴት ጋር እየተላላጥህ፣ ሩታ ግን እንደዚህ እጇ ግን ጥል እስኪል ታቀፋ። ወይኔን ሴትነቴ እግዚአብሔርን። አይ አሁን ላይ እናቴን አስታወስኳት። እግዚአብሔር እንዲህ ታቀፋ ነው ለካስ በችግር ውስጥ ያሳደገችን። እግዚአብሔርን አንዳንድ ሴት ስትሆኑ እኔ ሩታ ትናንት አስለቅሰኛለች። እግዚአብሔርን እኔ ካለ ነገሯ በጣም ብዙ ነገሯን እወድላታለሁ። ሩታ ማለት ያው ከአብርሽ ጋር የተገናኘችበት መንገድ ባያስደስትም በቃ ሆኗል፣ አለቀ። ጎበዝ ናት፣ ጀግና ናት። ማርያም በጣም በኒንጃ። አብርሃም ግን እኔ እንጃ በቃ እግዚአብሔር ነው ለህይወታችሁ አሳላፊውም ለኑሯችሁም መሪ ይሄ ሁሉ እንዲፈጠር የሚያደርገው። እውነት ኤፋ የተናገረው ንግግር በጣም ትክክል ነው። የመሬን ስነግራችሁ ማለት ነው። እና ምንድነው የታናሽ ወንድምህን ምክር እንኳን ብሰማስ? ትናንትና ነው መቼ ነው ደግሞ የሆነ እሱን የሚመስል ወንድ ልጅ ታቅፎ ልጁን ምናምን አይታችሁ ነበር። ወንድሙ ነው ወይ ወንድም ጓደኛዬ ነው አለ ብላችኋል። ወንድሙ ነው። የጋሽዬን ፎቶ ተነቅሶት እጁ ላይ አታዩትም? እንዲደብቆት ከኋላ በኩል እጁ ላይ ማለት ነው። የጋሽዬን ፎቶ እኮ ተነቅሶታል እኮ። የመጀመሪያው ወንድማቸው። ከዛ ቀጥሎ ደግሞ ብዙዬ ናት የተወለደችው። ከዛ ኤልዱ ናት። ከዛ ነው አብርሃም የተወለደው ማለት ነው። ከዛ እያለ ይቀጥላል። እና ታላቃቸው ያ ነው። በጣም ሀብታም ነው። አዲስ አበባ ነው የሚኖረው ማለት ነው። ሶ የሚያውቁት ያውቁታል። የአብርሃም ደጋፊዎች የምር የደጋፊዎች ያውቁታል። እና ምን ልላችሁ ፈልጌ ነው እኔ አሁን እኛ በኑሯቸው መካከል ላያገባን ይችላል። ግን እንደ ተመልካች እንደው የሀይምዬ ወንድም የሀይምዬ ኩራት ወንድም ሆነ ሀይምዬ የምትሄድበትን መንገድ አይተህ እንዴት ለሴት ልጅ ማሰብ ይነስ? በእርግጥ እኮ አላቅም፣ በውስጥ እኮ ብዙ ነገር ልታረቅ ትችላለህ። ግን ደግሞ እኛ የምናየውስ ስሜታችንን እንዴት ብለን እንረዳችሁ? ቆይ እዚህ ጋር እናቷ ሌላ ነገር እህቷ ሌላ ነገር ትላለች። እሷ ተነስታ ልሂድ እያለች ነው። እሺ እሷም እየሰራች ድራማ እየሰራች ነው እንበልና እንቀበል፣ አክሴፕት አድርገን። እስከ መቼ እንዴ? እስከ መቼ ድረስ ጋይስ?
አንዳንዴ እኮ ሴትነት ወይኔ ይሄኔ ሩታ አልወለደች ቢሆን ማለት ነው ስንት ሰው እያንቀጠቀጠች እንደምትሰራ። ባለፈው ጋሽዬ ጋር ሄደች። ጋሽዬ በቃ ካሁን በኋላ ይብቃ ምናምን ብሎ ወቀሷት። እሷ ምን ታርግ? ልጁ መጀመሪያ የታለና ልጁ የታለ? አብርሃም እኮ የለም እኮ ቤተሰብ በራሱ መንገድ ነው እየሄደ ያለው፣ በራሱ መንገድ ነው እየተጓዘ ያለው። ይቺ አዝግ የሆነ ሴት እንደው ተለጥፋ ሰው እኮ ለመፈመስ ነገርኳቸው። 1 ወርም 2 ወር ማፈቀር ብሎ እኮ ይሰራል እኮ። እኛም እኮ ሰርተናል። እኔም እኮ ኤፍሬምን አፍቅሬዋለሁ ብዬ 4-5 ቪዲዮ ሰርቼ 10,000 ሰብስክራይብ ስገባ ትቼዋለሁ። አሁን ሚስጥራት አስወጡኝና ስለጣጥፉብኝ ስላየሆነ ኤፍሬምን አፍቅራው ነበር ምናምን ስሉ ስለሰማሁ ሰው ለመፈመስ ብዙ ነገር ያደርጋል። ገባችሁ አይደለ? እኛ እንረዳለን እኮ እንደ ዩቲዩብ ማለት ነው። ሁሉም ነገር እናውቃለን። ሲጀመር ዩቲዩብ በከፈት ነው እያንዳንዱ ነገር ሳናቀርተን አይደለም እናውቃለን። ማወቅ ግን አንዳንድ ጊዜ ደግሞ ሰው ትክክለኛ ነገር ሪሊ ነገር በቪዲዮ ይሰራል። እና አሁን እኔ አብርሃም የሚሰራው ነገር በጣም ከባድ ነው። እንደ ማንኛውም ሴት ሳትቀብጥ ሩታ የመጀመሪያ እርግዝና የመጀመሪያ ልጅ እንዴ! እስኪ በየትኛው ጊዜ ነው ተኝታ ያያችኋት? እኔ እውነት አብርሃም ለሚስቱ መኪና መግዛቱ በጣም ደስ ብሎኛል። እሷ ወርቅ ተገዛላት፣ ወርቁን የመለሰችበት የራሷ ምክንያት አላት። ብትመልሰውም ደግሞ በጣም ጥሩ ነው። ለእናቱ ነው የሰጣት። ምንም ችግር የለውም። እኔ እንጃ አሁን ላይ እኔ እንጃ ሩታ እያሳዘነች የመጣች። አሁን ደግሞ ጭራሽ ተነስታ ቤቴ ልገባ ነው፣ እዚህ ቤተሰቦችን እየተረበሹ ነው። በእርግጥ ቤተሰቦቿ እኛ ማስቆም እንችላለን አሉ፣ ግን ማስቆም ይችላሉ እውነት ለመናገር ምክንያቱም በማንኛውም ሰዓት እየተነሳ ገና ለገና እሱ ልጅ አለውና አብርሃም እየተነሳ እየመጣ ሊረብሽ አይገባም። ቤታቸውን ማስከበር ይችላሉ ሩታና ቤተሰቦቿ ማለት ነው። አብርሃም እዛ ቤት ያለ መግባት መብት አለው፣ እንዳይገባ የመከልከል መብት አላቸው። ልጁን ደግሞ አሁን ሕፃን ስለሆነ ምንም አይነት መንግስቱ ለሱ አይፈርድም። ምክንያቱም ገና የ1 ወር ያልሞላው ጨቅላ፣ በዛ ላይ ክርስትና አይነሳም ወይ ምናምን እያላችሁ ሀሳብ አስተያየት ሲሰጣችሁ ነው። ኦልሬዲ እስካሁን ሳይነሳ ይቀራል ብላችሁ ወንድ እኮ በ40 ቀን ነው የሚነሳው ጋይስ። እና የሚነሳ ይመስለኛል ሳስበው ቆየ እስካሁን ድረስ እኮ ግን ሚዲያ ላይ አላወጣችም ይሆናል እንግዲህ አይ ዶንት ኖ። ወይም ደግሞ ያው አብርሃም ጋር ሰላም ስለሌለ በትንሹ ደግሳ የራሷ የሆነ ነገር አድርጋ ነው እንጂ ያን ያክል በሚዲያ የማይወጣ ሆኖ ከሆነ ወይም ደግሞ ተቀርጾ የተቀመጠ ቪዲዮ ሊኖር ይችላል እንጂ በፍጹም እሷ መስቀል አድርጋለች። ያው ክርስቲያን ናቸው እንግዲህ ቤተሰቡ በሙሉ እንደምታዩዋቸው ከሆነ ማለት ነው። እና እናትየዋ በጣም ተቆርቆራለች። በቃ ማለት እንደዚህ ደፋ ቀና ብዬ እያረስኩሽ ነው፣ ለምንድን ነው የምትሄጂው? ምን ጎደለብሽ? ምን አጎደልኩብሽ? አይ እናታችን ስትሽቆጠቆጥ እንደዚህ ግን አታሳዝንም? በስመ አብ ወወልድ ወመንፈስ ቅዱስ ለዛ ያደርሰኝ አልኩኝ እኔማ ማለት ነው ፈጣሪን ግን ማለት ነው እኔ በጣም አሁን አብርሃም በፊት ማለት ያው ጓደኞቹ እንዲሰሩ ነው ለስራ ነው እያልኩኝ በፊት እኔ ምንም አይመስለኝም። አሁን ግን ሩታ እያደረገች እና እየሄደችበት ያለችው ነገር በቃ የሆነ ሞራል ይጎዳል፣ የሴትነት ሞራል ይጎዳል። እና አንተ የሃይሚ ጀግና ወንድም ሆነህ ሃይሚን እያየህ እንዴት ነው ማትማራው ነው የኔ ጥያቄ ማለት ነው። ሌላው ሲቀጥል ደግሞ ከብሩኬ ጋራ ታቀናብሯታላችሁ ሩትዬንና እኔ አልገባኝም ነበር። ለምንድን ነው አብርሃምን ለማስቀናት ነው ምናምን? እሷ እህቱ ነች። ኦልሬዲ እህት ነው። ምንም የሚያስቀና ነገር የለም። ምንድን ነው ፍላጎታቸው እል ነበርና አንድ የሆነ ቦታ ኮመንት ጽፌ ስለምንወዳቸው ነው ሁለቱን ብላችሁ መልሳችሁልኛል ነው። አዎ ቢጠይቃት ራሱ ደስ ይለኛል። እኔ በዚህ አጋጣሚ እንትና ማለት ነው ብሩክ ቢጠይቃት በጣም ደስ ይለኛል። እውነት ለመናገር እኮ አሁን ይሄንን ትናንትና ይሄ መኪና የሚለዋውጥ ልጅ ነው፣ ጓደኛው ነው ለብሩክ በጣም ቤስት ጓደኛው። ግን እዚህ ቦታ ላይ አብርሃም ሄዶ መኪናውን ያስፈትሻል ምናምን ለሩታ መኪና ሲገዛ ከዚህ ቦታ ነው የገዛው ማለት ነው። እያንዳንዱ ቦታ እኮ የሆነ የሚሄዱበት የሚገናኙበት አንድ ነው። ነገር ግን በቃ ይሄ አዲስ አበባ ከገባ በኋላ የጀመረው ድራማ አብርሃም በጣም ስልጥልጥ አደረገው፣ ስግጥ አለ። በቃ የመሬን ነው የምነግራችሁ። እና አንዳንድ ነገሮችን ከሃይሜና ከብሩክ ብትማሩ ምንም እንጃ። እኔ ወይ የተለየ ዶላር እየቆጠረልህ ነው እንደዛ ሴቶቹ ጋር ስትላላጥ እንጃ ምንድን ነው ግን እኮ ብር እኮ ጠፊ እኮ ነው። ህይወት እኮ ሁሌም አዲስ ነገር አላት ህይወት። ምክንያቱም አሁን ዛሬ አንድ ልጅ ወለደ፣ ነገም ሌላ ይደገማል። እነዚህ ልጆች ለማስረዳት ብዙ ጉዞ ከምትጓዝ ባጭሩ ከሚስት ጋር ሆነ ብዙ ስራ ብትሰራ። ይሄው አብርሃምና ብሩኬና ሃይሚ ኦዲየንስ እንደዚህ ብሎ ሲቆጣቸው በዛም ብለው በዛ ታርቀው ይመጣሉ።
ቢጣሉም የእውነት ቢጣሉም እንኳን ማለት ነው የሰው ልጅ እኮ ይጣላል አይጣላም አይደለም። ነገር ግን አንዳንድ ጊዜ በቃ ይቅር ለእግዚአብሔር መባባል ተለያይታችሁ ማትለያዩ ናቸው። አንተ ጭራሽ አግብተህ ፈርመህ እንደው ለኦዲየንስ ቃል የገባውን ብቻ እኮ ነው ሲጀመር ጋብቻው ራሱ ማለት ነው። ቤተሰብ ዱባይ ወስጄ አገባታለሁ አለ። ዱባይ መጣ እፍፍ አለ። ከዛ በቃ ቤተሰብ ጋር ቅልቅል አላደረገ ምን አላደረገ። የአብርሽ ነገር እኮ በጣም የሚገርም ነገር እኮ ነው ጋይስ። እና ብቻ ለማንኛውም ከብሩክና ከሃይሚ ከትንሾቹ ተማሩ፣ ፍቅርን ተማሩ ከነሱ። እነሱ ደግሞ ተደባብረዋል አላችሁ ምንም አልሆኑ። እንደውም ትናንትና ብሩክ እያበደ ነበር። ደስ የሚል ምሽት ነበር፣ ደስ የሚል ጌም ነበር፣ ያበደ ጌም። የማዳም ቅመሞች ሳትቅጣቸው አለፈች። እንደውም ጣቸው ሃይሚዬ የኔ ቆንጆ ቡቡዬ ብላ ብሩክ ብላ አልፋቸዋለች። ጓደኞቻቸውን ቅጣት ቀጥታ ማለት ነው። ምርጥ አበቃ አንገብጋቢ የሆነ ጌም ነበር። ልቤ ስቅል አላለም። ቅጣት እኮ ነው የሚቀጡት፣ ምንም አይሆኑም እኮ ግን በቃ ልብ አንጠልጣይ የሆነ ጌም ነበረ። እንደምታዩት እሷ የማዳም ቤት ነች። ያኔ ወይ ጠፍታ ነው የምትሰራው ወይ የሆነ ነገር ዘንጣለች፣ ግን የማዳም ቤት አትመስልም። ብቻ ባይዘው ያው ላይቭ ስትገቡ እንደዛ መዘንጥ ትችላላችሁና የሚገርም ጌም ነበረ። ማርያምን ሴፉ ትባላለች። ኦ ማይ ጋድ ብቻ ለመጀመሪያ ጊዜ ሶስቱን ደረደረቻቸው በቅጣት ማለት ነው። እና የሚገርም ግን እኛም የጨረቃ ፋሚሊዎች በጣም በቃ በድንጋጤ ይሁን በንብን ይሁን ብዙ አንበሳ ወርዷል። ግን አንበሳ አጣጣላቸው ስኮሩን ሳይጠብቅ ስለነበረ ያው ተወዳድረዋል። ግን ያው እሷ ለቅጣት በቅታለች ማለት ነው። እና ልዩ ጨዋታ ነበር ሲጫወቱ የነበረው። ምንም አይነት የተከፋም ሰው የለ። ሃይሚም አልከፋትም፣ ዘንጣለች፣ ፏ ብላለች። እንደውንም እግዚአብሔር ይመስገን ሚፍታህ ስላለ ይሁን ምን ይሁን አለባበሷ በስምአም ሃይሚ ሰሞኑን ያ ከፍ ዝቅ የምታደርገው ልብስ የት እንደጣለችው አላውቅም። ጌታዊ ትዕግስት ስጠኝ። እኔማ ሚፍታህ ስላለ ነው ብዬ ነው ያሰብኩት። እግዚአብሔርን ስትር በቃ ማርያምን ቪዲዮ ላይ ከፍ ዝቅ ምናምን ቀረ እኮ እግዚአብሔርን። እንደዚህ ነው በቃ ሴትነት። ምክንያቱም በቃ ኦልሬዲ አግብታለች፣ ባላላት አለቀ። ለባላችሁ ፊት ከፍ ዝቅ። ብሩኬ እንደዛ ተሳቆ ከሚሞት እንደዚህ በቃ ስትር እንዴ! ምን ነው ሸዋ ሰሞኑን በስመ አብ ሚፍታህ ስላለ ነው ወይኔ ያልኩት እኔ ግን። እና ይመቻችሁ የኛ ውድ ቤተሰቦች፣ እናመሰግናለን። ባይ